ሰላም ይሄን የመሰለ የአክሪሊክ ፎቶ መስራት ትፈልጋላችሁ? እንግዲያውስ ይሄን ቪዲዮ በደንብ ተመልከቱት። ኦኬ በመጀመሪያ ማቴሪያሉን ላሳያችሁ። this right here ከትልቁ ላይ ቆርጬ ነው። it's called clear printable vinyl UV printable vinyl ይባላል። እንደምታዩት እንደዚህ ነው፣ ክሊር ነው። እዚህ ላይ ነው ፕሪንት የምናደርገው። ከዚህ በፊት ያሳየኋችሁ it's a start ግን ይሄኛው ግን it will transform the whole thing to the next level. በጣም bright እና high color የሚሆን ነው. So stay tuned, I'll show you more. So as always, we're gonna use the Roland BN20. This is the perfect printer for this project. Vinylun አስገብቻለሁ. Like I said before, this is clear printable UV vinyl and ready to go. So we're going to send the image right now. Image ይሄን ይመስላል. The size is 16 by 24, so it's a little bit larger. I'll send it to the printer. ከፕሪንት ካደረገ በኋላ እመጣለሁ። እሺ ጋይስ ፕሪንቱ ይኸውና already እዚህ ላይ ሆኖ ራሱ እንዴት እንደሚያምር በደንብ ይዩት። let me put you here, look at this. ከዛ በፊት ግን አሁን ይሄ ስንልጠው ባክግራውንድ የለውም አይኖረውም። አሁን ስልጠው ባዶ ነው የሚሆነው። ነጭ ፓርቱ especially it will be empty። ስለዚህ ምንድነው ይሄንን ፍለሽ ላይ እንለጥፈውና ከጀርባው ደግሞ ነጭ ሌላ እንለጥፋለን። vinyl the same thing ግን ነጭ መሆን አለበት ባክ ሳይዱ ማለት ነው። ይሄ የመጀመሪያው ክሊር ነው። then we'll get this acrylic በሁለቱም ሳይድ ፕላስተር አለው ወይም ደግሞ ነጭ ፊልም። እሱን ልጠውና ይሄንን ለጥፈዋለሁ። ከዛ በፊት ግን ከመላጤ በፊት ሜክ ሹር ይሄ ሰርፌሱ ክሊን መሆን አለበት። ከዛ በኋላ ሶፕ በውሃ ወይም ደግሞ ራሱን የቻለ ራፒታክ የሚባል እንትን አለ፣ ፈሳሽ አለ። ይሄንን እንነፋዋለን አክሪሊኩ ላይ ማለት ነው። ከዛ ዝም ብለን እንወለውለዋለን። ይሄን የምናደርግበት አንደኛው ምክንያቱ በደንብ እንዲይዘው ኤር ወይም ደግሞ አየር ካለም እንዲወጣ ይረዳናል። ከዛ ስንለጥፈው ደግሞ ይሄ ነገር ያስፈልገናል። ኦኬ yes አያችሁት ሲላጥ እንደ ፊልም ነው የሚሆነው። ኦኬ there you go, nicely peeled። ከዛ ይሄን እናጥፈዋለን። ሶ ምንድነው ያደረኩት? ከላጥኩት በኋላ ጫፉን አያያዝኩኝ ትንሽ እዚህ ጋር እንደምታዩት ጫፉ ተይዟል። ከዛ ጫፉን ይዛችሁ እየዳመጣችሁ እንደዚህ መሄድ ነው። ኦኬ ይሄ ኬሚካሉ continue spraying. If you want to get the same stuff, you can take a screenshot. Literally it's just it's soap and water, that's it. ምንም ስፔሻል ነገር የለውም። በነገራችን ላይ ቦርዱ ፕሌክሲ ግላስ ወይም ደግሞ አክሪሊክ ሺት ይባላል። በሁለቱም ሳይድ ክሊር ነው ግን ፕሮቴክቲቭ ሺት አለው። እሱም ለጣችሁ መለጠፍ ትችላላችሁ። ኦኬ ይሄን ይመስላል። ሶ አሁን እንደዚህ ስታዩት ምናልባት ምንም ላይመስል ይችላል፣ ግን ይሄንን አሁን ከለጠፍኩ ነጩን ካደረኩበት በኋላ ልዩነቱን ታዩታላችሁ በደንብ ጋይስ። ሶ ይሄውና የመጀመሪያው ሌየር ነው። ሁለተኛው ሌየር ደግሞ እላው ላይ ነጩን ነው ማረገው። so there's the backing right here, same thing። ይሄ እንደዚህ እናስገባዋለን። ለዚህኛው ግን I want to use the laminator. okay ከዛ በደንብ እንወጥረዋለን። ከዛ በኋላ የመጀመሪያውን ሌየር እንደዚህ እንልጠዋለን። ኦኬ ከዛ በኋላ ይሄንን ከላጥነው በኋላ ሮል ማድረግ እንጀምራለን። ከፈለጋችሁ አሁንም ትንሽ ሶፑን መድፋት ትችላላችሁ፣ ካልሆነ እንደዚህ ዝም ብላችሁ መጠቅለልም ትችላላችሁ ያለ ውሃው። alright let's do it.
ጫፉን እንቆርጠዋለን። ጋይስ ይሄን ይመስላል። ይሄን ላወርደውና በደንብ ላሳያችሁ። Alright guys, moment of truth. ጨርሻለሁ. Look at this. Now I'm going to peel this out. So guys, I made a mistake. So picture is good. However, textoቹ mirror ማድረግ ነበረብኝ. Print ሳደርገው I should have used mirror layout. Again, that's okay. ይሄንን ሌላ ስቲከር ለጥፍበታለሁ ላይ የሚሸፍነው. Other than that, it looks very gorgeous. በጣም ነው የሚያምረው. This is what they call crystal acrylic photo ይሉታል። እንግዲህ እንደዚህ መልኩ መስራት ትችላላችሁ። ጥያቄ ካላችሁ let me know፣ አሳውቁኝ። Look at this.